አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ ሰብስክራይብ በማድረግ ቻናሌን ጀምሮ እላችኋለሁ ውዶቼ። እና እንዴት ናችሁ? ልኝ ደህና ናችሁ ወይ? ላይክ ሰብስክራይብ ያደረጋችሁ የምታበረታቱ ደግሞ በጣም ነው የማመሰግነው። ጀዛኩም አላሁ ኸይረን እላችኋለሁ ውዶቼ። እና እንዴት ናችሁልኝ? ከኔ ጋር ያለው አልሐምዱሊላህ። ዛሬ ደስ በሚል ቪዲዮ መጥቻለሁኝ። አንዳንድ ሰዎች አሉ ፈጣሪ ያደላቸው የሰውን እንባ የሚያብሱና ዛሬ ደግሞ አንድ እህታችን ካሉን ከድርጅታችን ውስጥ አንድ መኪና ላንቺ ልንሰጥሽ ወሰነናል እና የታደሉ ሰዎች አሉ። አንዳንድ እህት ወንድሞቻችን የሰውን እንባ የሚያብሱ ማሻአላህ አላህ ይጨምርላቸው፣ ለሰጭ ፈጣሪ ይስጠውያል። እኛም ደግሞ እናመሰግናቸዋለን ማለት ነው። የሌላንም ሰው እንደዚህ እንዳብሱ ያለው ሰው ደስ ይላል። በነገራችን ላይ አላህ ሱብሃነሁ ወተዓላ እኛም የሰውን እንባ አባሽ አላህ ያድርገን፣ ሰጭ እንጂ ተቀባይ እንዳያደርገን እላቸዋለሁ ውዶቼ። እውነት ለማውራት ይህች እህታችን የማያውቃት የለም። በጣም ጠንካራ ጎበዝ ማለት ነው። በጣም ጠንካራ ሰራተኛ ናት፣ ጀግና ማለት ነው ለራሷ። እና ያው ሁል ጊዜ አማን ቀን የለም። ከእለታት አንድ ቀን ዛሬ አለኝ ያላችሁት ነገር ሊወድምባችሁ ይችላል እና በዛ ሰዓት ያኔ ሊከብዳችሁ ይችላል። ፈተናዎች፣ የሰው ልጅ ከባድ ነው በአሁኑ ሰዓት ማለት ነው። አንዴ ከወደቃችሁ በተለይ የሚያነሳችሁ የለም ከፈጣሪ ውጭ። ግን ደግሞ አላህ ሱብሃነሁ ወተዓላ ያደላቸው አንዳንድ ረሂም የሆኑ ሰዎች አሉ። እነሱን ፈጣሪ ይልክላችኋል። የሆነ ምክንያት አይጠላችሁም፣ በሆነ ምክንያት ደግሞ ያነሳችኋል ማለት ነው። እና ይህንን ልጅ አላህ ሱብሃነሁ ወተዓላ ላከላት። አላህ ደስታዋን እስከ መጨረሻ ያደርግላት። አጊቶ ማጣትን ፈጣሪ ያያዝልን። አጊቶ ማጣት በሽታ ነውና አላህ ሱብሃነሁ ወተዓላ አጊቶ ከማጣት ይጠብቀን እላቸዋለሁ ውዶቼ። እኛንም አላህ ጠንካራ ያድርገን ለሁሉም ነገር እና መኪና እንደሚሰጣት ቃል ገብቶላታል። እንግዲህ አላህ ሱብሃነሁ ወተዓላ ያስደስተው እሱንም ማለት ነው እላቸዋለሁኝ። ለሰው ደስታ የምትሆኑ ሰዎች አላህ ያስደስታችሁ እስከ መጨረሻው። የእናንተን ደስታ ቅርብ ያደርግላችሁ፣ ሁልጊዜ ደስተኛ ያደርጋችሁና በነገራችን ላይ ለሰው መስጠት የሚያስደስት ነገር የለም በዚህ ምድር። ለሰው ማድረግ፣ ለሰው መስጠት፣ በተለይ ለተቸገረ ከመቀበል መስጠትን ነፍስያ ማስተማር ደስ ይላልና ነፍስያችንን ማስተማር ያለብን መቀበልን ሳይሆን መስጠትን ነው። እና እኔ ደስ ብሎኛል። እንኳን ደስ ያላት እሷን፣ የእሷን ሳቅ፣ የእሷን ደስታ ስላየው ማለት ነው። ጠንካራ ሰዎች ይፈተናሉ በዚህ ምድር። ፈተናቸው አንድ ጊዜ ሁለት ጊዜ አይደለም፣ በተደጋጋሚ ሰዓት በጥንካሬያቸው ልክ ፈተና ይመጣባቸዋል። ግን አንድ ሰው ስለወደቀ በዛው ይቀራል፣ ወይም አንድ ሰው ስለተነሳ እንደተነሳ በዛው ይቀራል ማለት አይቻልም። ርዝቅ በአላህ እጅ ነው። አንድ ቀን ያገኛችሁትን አንድ ቀን ታጡታላችሁ፣ አንድ ቀን ያላገኛችሁትን ደግሞ አንድ ቀን ታገኙታላችሁ። እና ተስፋ መቁረጥም አያስፈልግም። ጥንካሬን ያኔ ከጥንካሬ በላይ ደግሞ ጠንካራ ሆኖ ህልሙን ግን ማድረግ በሚለው ነው የምስማማው እላቸዋለሁ ውዶቼ። ማያውቃት የለም ብዬ ነው ልጅቷን እህታችንን ማሻአላህ ተባረከላ። ጠንካራ በመሆኗ ታጋይ በመሆኗ ነው አሁንም አላህ ሱብሃነሁ ወተዓላ ገዳፊ የላከላት ማለት ነው። እና ሁላችንም ተስፋችንን ከፍ አድርገን ገዳፊ መሆን አለብን። ሁላችንም በተስፋችን ላይ ጠንካራ መሆን አለብን። የሰውንም በማበስ ደግሞ በጣም ነው ደስ የሚለው። እሱንም ፈጣሪ ያስደስተው እላችኋለሁ። በህልማችሁ ላይ ጠንካራ ሁኑ። ዛሬ ያጣችሁትን ነገ ታገኙታላችሁ። ዛሬ ያዛችሁትን ነገ ስለምታጡ ከሌለው ሰው ጋር መፎከስም አያስፈልግም ማለት ነው። እና ማግኘትም ማጣትም ነው እዚህ ዱንያ ላይ ሁሉም ነገር ያኔ በፈረቃ ነው በነገራችን ላይ ያለው። አንዴ ታገኛላችሁ፣ አንዴ ታጣላችሁ፣ አንዴ ትበላላችሁ፣ አንዴ አትበሉም። እንደዚህ ናት ህይወት። የዱንያ ህይወት ውጣ ውረድ ያለባት ህይወት ናትና ሲኖርን ደግሞ ልክ እንደዚህ ሰዎችን እንባ ስናብስ ነገ ለእኛም ደራሽ ይሆናል ማለት ነው። አይታወቅም። እኛ ነገ ምን እንደሚመጣብን አናቅም። ያው ሰውነንና
የምናውቀው ነገር የለም። በስ በህልም እንኖራለን፣ በሀሳብ እንኖራለን እንጂ ማለት ነው። እና ስለዚህ አላህ ያስደስተን ሁላችንንም ውዶችዬ። ላይክ ሰብስክራይብ በማድረግ አበረታቱኝ እኔንም። ጀዛኩም አላሁ ኸይረን። የሰውን ደስታ የሰውን እንባ የምታብሱ ሰዎች፣ የሰውን ደስታ የምታመጡ ሰዎች ደግሞ አላህ ያስደስታችሁ እናንተንም። እንደዚህ እያልኩ እዚህ ላይ አቆማለሁኝ። ላይክ ሰብስክራይብ በድጋሚ አድርጋችሁ አበረታቱኝ። ጀዛኩም አላሁ ኸይረን። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።